በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለሕዝበ ክርስቲያን የገቡም ማዕተወላ ጸሎታ ለማርያም ወሰለታ ለነሳተ ሙታን ያለው ማዕተወላ ጸሎታ ለማርያም ወሰለታ ለሀገሪቱን ኢትዮጵያ የከፋ ማዕተወላ እመቤታችን ወላዲተ አምላክ ድንግል ማርያም መራገ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ከልጇ ከወዳጇ ታማልደን። በረከቷ ጸሎቷ ፍቅሯ ቃል ኪዳኗ በእያንዳንዳችን ሕይወት ላይ ይደርብን። ሱባዔያችንን በሰላም ያስፈጽመን። ወርሃ ክረምቱንም ይባርክልን። ወእግዚኦ አይረፍ ነፍሰ ፓትርያርክነ ጳውሎስ በቅዱሳት መካከል ፈጣሪያችን እንዲያሳርፍልን። አቡነ ዘበሰማያት አቡነ ዘበሰማያት ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ስራ አስኪያጅ፣ የደቡብ ምዕራብ ሸዋ እና የሸገር አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን ገዳም የበላይ ኃላፊ ብፁዕ አቡነ ዲዮስቆሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር ንቡረ እድ ኤልያስ አብርሃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ፣ ረዳት ፕሮፌሰር ግርማ ባቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢኮኖሚ ዘርፍ ምክትል ስራ አስኪያጅ፣ ለዚሁ ለብፁዕ ወቅዱስ አቡነ ጳውሎስ 14ኛ ዓመት የጸሎት መርሃ ግብር የተገኛችሁ ብፁዓን አበው ሊቃነ ጳጳሳት፣ እንደዚሁም በመንፈስ ልጆቻችሁ የሆናችሁ የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ የመንበረ ፓትርያርክ መምሪያ ኃላፊዎች፣ በአጠቃላይ በውስጥም በውጭም የምትገኙ ምዕመናነ ቤተ ክርስቲያን እንኳን ለዚህ 14ኛው ዓመት የጸሎት መርሃ ግብር ደርስ ያደረሰን አምላካችን ክብር ምስጋና ይድረሰው እያል
ሰሚዐ ውስተ ቅዱሳን
ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌል ሐዋርያው ቅዱስ ዮሐንስ የጻፈው ምዕራፍ 12 ቁጥር 24 አማን አማን እብለክሙ ወድቀት ግጠተ ስርናይ ውስተ ምድር የሞተት በሀይትታ ትነብር ወይመሰ ሞተት ብዙኃ ፍሬ ትፈሪ። እውነት እውነት እላችኋለሁ የስንዴ ቅንጣት ከምድር ላይ ካልወደቀችና ካልሞተች ብቻዋን ትኖራለች፣ ከሞተች ግን ብዙ ፍሬን ታፈራለች። ሰውነቱን የሚወዳት ይጥላታል፣ በዚህ ዓለም ነፍሱን የጣላትን ለዘላለም ሕይወት ይጠብቃታል። እኔን የሚያገለግለን ካለ ይከተለኝ፣ የሚያገለግለን እኔ ካለሁበት ከዚህ ይኖራልና እኔን ያገለገለኝንም አባቴ ያከብረዋል። አሁንስ ነፍሴ ታወከች፣ ግን ምን እላለሁ? አባቴ ከዚች ሰዓት ነፍሴን አድናት። ግን ስለዚህ መጥቻለሁ፣ በዚች ሰዓትም ደርሻለሁ። አባቴ ሆይ ልጅህን
ግለጠው። ከሰማይም ገልጫለሁ ደግሞ እንደገና እገለጣለሁ የሚል ቃል መጣ። ቆመው ይሰሙ የነበሩት ሕዝብ ግን ነጎድጓድ ነው አሉ። መልአክ ተናገረው ያሉም አሉ። ጌታ ኢየሱስም መልሶ እንዲህ አላቸው፣ ይህ ቃል የመጣ ስለ እናንተ ነው እንጂ ስለ እኔ አይደለም። በወልድ ያመነ ዘላለም ሕይወት አለው፣ በወልድ ያላመነ ግን ይፈረድበታል። Lord.
ተቀብሎ ለሀገራችን ለሕዝባችን ዓለም ሁሉ ሰላም ፍቅሩ አንድነትን ያድልልን። በኪዳነ ቃሉ በወንጌሉ በማሻር ቃሉ በአዞ መስቀሉ ይጠብቀን። እሳተ ሙታንን ይማረልን። የታመሙትን ይፈውስልን። ሕፃናትን ያሳድግልን። የብፁዕ ወቅዱስ አባታችንን የአቡነ ጳውሎስ ፓትርያርክ ሀገረ ሕይወት መንግሥተ ሰማያትን ያወርስልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ አባታችን ልጆች፣ እስካሁን ስናካሂደው የቆየው የጸሎተ ወንጌል መርሐ ግብር ነበረ። አሁን ደግሞ በብፁዕ ቅዱስ አቡነ ጳውሎስ ለመጀመሪያ ጊዜ በአዲስ አበባ ድምፅ እንዲሰማና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የብዙ ዜማ የእውቀት ምንጭ የምስጢር ምንጭ መሆኗን ከምናረጋግጥበት አንዱ አጫብርና ቆሜ ቃለ እግዚአብሔር ስለነበረ ለታሪክም ሲባል እሳቸው ስለፈቀዱ በዚህ አሁንም ቀጣይነቱ እንደቀጠለ ሌላው ቃለ እግዚአብሔር እንዳለ ሆኖ እነሱ ደግሞ ቅዱስ አባታችንን በዚህ በ14ተኛው የሱባኤ ጊዜ የሚያስታውሱበት እንዲያቀርቡ በታላቅ ትሕትና እጠይቃለሁ።
ማህበረ
በብፁዕ አቡነ ዲዮስቆሮስ ፈቃድ ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስብከተ ወንጌል ሐዋርያዊ ተልእኮ መድረኩን ይረከቡታል። ከዚያ በኋላ የሚቀበል ካለ ቅኔውም አለ፣ የሚያዜም ካለ ቅኔውም አለ፣ የሚማር ካለም ትምህርቱ አለና በአጠቃላይ መድረኩ ወደ ብፁዕነታቸው ልውሰደውና ብፁዕነታቸውን የሚያቀብሉን እንድንቀበል ግን አሳስባለሁ። እግዚአብሔር ይስጥልን። ብፁዕ አባታችን ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ እና የሸገር አህጉረ ስብከት ሊቀ ጳጳስ እንዲሁም በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ሥራ አስኪያጅ ብፁዕ አቡነ ዲዮስቆሮስ የራያ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ በጠቅላይ ቤተ ክህነት የየመምሪያ ኃላፊዎች እንዲሁም የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ በአጠቃላይ በዚህ ሰዓት የቅዱስ አባታችንን የ14ኛ ዓመት መታሰቢያ በዓል እግዚአብሔር ፈቅዶ ለማክበር የተሰበሰባችሁ እንደምን አደራችሁ? እግዚአብሔር ይመስገን በሉ። እንደምን አደራችሁ? እንደምን አደራችሁ? እንኳን ለዚህ ቀን አደረሰን አደረሳችሁ። እንግዲህ መርሃ ግብሩን መሪው እንደተናገሩት አይደለም። በእውነቱ እንዲያ የሚባለው አስቀድሞ እንደው ጥንስስ ተጠንስሶ ቀደም ብሎ ዝክር አለ ተብሎ ነው እንጂ እኔ አሁን በሰበር ነው በድንገት ብትናገር ሲባል አይ ለዚህ ቀን ያልሆነ እግዚአብሔር የገለጠውን ያሳየኝን ብዬ ነው የተነሳው። እርግጥ የቅዱስ አባታችን እንደተባለው በዚህ በአጭር ደቂቃ ተነግሮ የሚያልቅ አይደለም። የሆነው ሆኖ ያው ለበረከት ደግሞ ቅኔም ዛሬ የለም ነው የተባለ። ለምን ነው? አሁን ለቅዱሳን አባቶቻችን ያልሆነ ቅኔ ለሌላው ቀን በቃ እየተባለ ይባላል እና ይህን በመርሃ ግብሩ በእውነት ለሌላው ጊዜ ቢቻል ከሌላው ጊዜ በበለጠ አዎ የአባቶቻችንን በዓል ካላከበር የቤተ ክርስቲያን ሕልውና ይዳከማል። የምናከብረው ለራሳችን ነው። እነሱን ልናከብር አይደለም። እነሱማ ከብረው አክብረውናል እና ስለዚህ
እንደው አንዳንድ ጊዜ ዝክር ሊታጎል ሲል በዓለ ተስፋ ማን ነው ተብሎ ያው እንደው ቀን ባይፈጅም ለዝክሩ ለቀኑ መታሰቢያ ዝክር ይዘከራል እና እኔም የዚያን ያህል ነው። ቅኔው እንግዲህ ቅኔ ሁል ጊዜ ላለው ለተለየው ለሁሉም ነው እና አሚት በኮርዮም ከሚታጎል ነው። ዝክሩ ከሚታጎል ትንሽ ጠሪቀ መበለት አለችኝ እያልኩ ነው። አሚት በኮርዮም ዝክረ ቤተ ጳውሎስ ቅኔ ሀሎኩ አነ በዘኒቀያ ኩርጓኔ ባለ ተስፋን ያለው ነው። እሚት በኮርዮም ዝክረ ቤተ ጳውሎስ ቅኔ ሀሎኩ አነ በዘኒቀያ ኩርጓኔ ወአሊ ማትያስ አረጋዊ በውስተ ቤቱ ወጽርሁ አምጣነ ክሌቱ ሳዊሮስ ምስለ ዲዮስቆሮስ በጹ። አባት ሸምገል ሲል ልጆች ሲደርሱ አረፍ ይላል። አዎ ስራውን ቀነስ ያደርጋል እና ዛሬ ቅዱስነታቸውን በመንፈስ እዚህ በአካል ባይኖሩም አሉ። ምክንያቱም ልጆች ደርሰዋልና ነው። ወአሊ ማትያስ አረጋዊ በውስተ ቤቱ ወጽሩ አምጣነ ክሌቱ ሳዊሮስ ምስለ ዲዮስቆሮስ በጽሑ። ምስለ አጫፋሪ ነው። አሁን ሊቃውን ሁለቱ ሳዊሮስና ዲዮስቆሮስ እግዚአብሔር ጸባይ ቀጠቅጦ እግዚአብሔር ስሙ ሀበዘደሙ ጳውሎስ ወቴዎፍሎስ ዳእሙ። የድሃ ፍታት አታድርጉ። እግዚአብሔር ጸባይ ይቀጠቅጥ ወእግዚአብሔር ስሙ ሀበዘዳእሙ ጳውሎስ ወቴዎፍሎስ ዳእሙ። ጊዜ ጠለ ክረምት ጳውሎስ ዘያለቀልቃ ለሮሜ ተስበ ሀበዘ ተስበ ቴዎፍሎስ ጊሜ። ጊዜ ወርሃ ክረምት ጳውሎስን ተቦ በርተሎሜዎስ ልምላሜ። አዎ እንግዲህ ያው ከተጨማመረ መደበኛ ዝክር እንዳይሆን ያው ታጎል ስለሆነ እንግዲህ መቼም እንደ ብፁዕ ቅዱስ አቡነ ጳውሎስ በምድር ላይ ስራው የተቃናለት ራእዩ እስከ መጨረሻው ግን የመጣለት ለቤተ ክርስቲያን የኖረ ለምእመናን በችግር በመከራ መቅሰፍት ሲመጣ አባቶችን አስከትለው ግንዛቤ ለመፍጠር ብዙ ጊዜ ያለ እረፍት የደከሙ በአጠቃላይ ቤተ ክርስቲያኒቱን በውጭም በውስጥም በስጋም በነፍስም በልማቱ በስብከተ ወንጌሉ እንደሳቸው ያለ የተሳካለት በእውነቱ መቼም የምናውቀውን ያየነውን የሰማነውን ነውና የለም። እንግዲህ በወንጌሉ እግዚኦ ሐምሰ መካሌ ወሀብከኒ ወናሁ ሐምስ መካሌ
ለረባይኩ ቢሆን እና 5 መክሊቶችን ሰጥተኸኝ ነበር። በእነሱ ላይ ሌሎችን 5 መክሊቶችን ጨምሬ 10 አድርጌ አምጥቻለሁ ብሏል ታማኙ አገልጋይ። መልሱም ገብርኤል ዘበውሁድ ምእመነ ኮንከ ዲበ ብዙ እሰይመከ፣ አንተ ታማኝ አገልጋይ ግባ ነው የተባለ እና ብፁዕ ቅዱስ አቡነ ጳውሎስ ቅድም እንዳልኩት የጨበጡት የረገጡት የተናገሩት ሁሉ የበቀለላቸው እግዚአብሔር የሰውን ጆሮ የከፈተላቸው ተደማጭ አይደለም በሀገር ውስጥ በዓለም የዓለም ጆሮ የተከፈተላቸው በእውነት ትልቅ አባት ብዙ መንፈሳዊ ልጆቻቸውን ብዙ ሊቃነ ጳጳሳትን የተኩ እኛ ባለስልጣናት ለብፁዕ ቅዱስ አቡነ ጳውሎስ ብዙ ሊቃነ ጳጳሳትን ለአባትነት ያበቃ አለ አልልም። በኔ ምናልባት በቁጥር ደረጃ እነዚህ አባ ኪሮስ እንዲያው ኩረት ያቀብሉኛል። ምን ያህል ነው ቅዱስ አባታችን የሾሟቸው? እኔ የመጨረሻ ልጅ ስለሆን እንግዲህ ከኔ በላይ ያሉትን ብዙ 50 ፈሪ 49 50 ፈሪ ማለት አንድ የጎደለው ማለት ነው እንጂ 50 ፈሪ ነው ማለት አይደለም። እንግዲህ 50 ማለት ነው። እሺም ቁጥር ከ7 በላይ ከሆነ ወደ ላይ ነው የሚሞላ ሂሳቡ የሚሸጋሸግ እና አንድ ቁጥር ናት 50 ነው የምንለው። 50 አባት በእውነቱ እንግዲህ ከዚያ ቀጥሎ ሌሎችም አባቶቻችን ሊኖር ይችላል እና ይህ ነው መክሊቶቹ። የ5 ሰጠኸኝ 5 ጨመርኩበት 10 ሆነ ማለት ፍጹም ማለት ነው። በመቶም ይያዛል በሺም ይቆጠራል እና ቅዱስ አባታችን በእውነት እግዚአብሔር በዚህ በዮሐንስ 10 ወዘሰንተ አንቀጽ ይበጉ ኖላዊ አባግዕ ውእቱ፣ በበሩ የገባ የበግ እረኛ ነው። ወሎቱ ሳጻወኒ ያርህወ፣ በረኛው በሩን ይከፍትለታል እንዳለ በሩ የተከፈተላቸው አባት ሲናገሩ አይጠገቡ። በእውነት የሰሚው ጆሮ እንደተንጠለጠለ ነው የሚያበቁት። ይሴኒ ላህዩ ውሉደ እጓለ እመሕያው፣ ስነ ትምህርታቸው ስነ ስብከታቸው ከሁሉም ከዓለም ሁሉ አባቶች የበለጠ ነው። በዓለም የነበራቸውን ተወዳጅነት ታውቃላችሁ። የኢትዮጵያ ቤተ ክርስቲያን በብፁዕ ቅዱስ አቡነ ጳውሎስ ጊዜ ምን እንደሆነ የትም ውጭ አገር ስትሄዱ ካህን ናችሁ ጳውሎስ ነው የሚሏቸው። አስቀድሞ ማለት ነው። እኔ ገጥሞኛል። ጣሊያን ዳንኤል ሰይፈ ሥላሴ ሰይፈ ሚካኤል ጋር ጣሊያን ተልከን እና ገና እስከ ኢትዮጵያ ሲባል ጳውሎስ አሉ። እኔ በሳቸው ስም ጉኜ እንደከበርኩት ያመጡ ጳውሎስ ይለኛል እና በእውነቱ ታላቅ አባት በዓለም ሁሉ የተደነቁ ዓለም ጆሮውን የሰጣቸው ቅድም እንዳልኩት በጎችን በሳር በውሃ ያስተማሩ፣ HIV
እንደ እሳት በተቀጣጠለበት ጊዜ ቅድም እንዳልኳችሁ ብፁዓን ሊቃነ ጳጳሳትን እያስከተሉ ጉባኤ እየሰሩ በየአድባራቱ ብዙዎቻችሁ ያው እንደኔ ገጥሟችሁ ይሆናል እና እንዲህ ያለው አባት ሞቱ አይባልም። በእውነቱ በልማቱ ሲገድ ዛሬ አዲስ አበባ በእሳቸው የታቀደው ነው። ትምህርት ቤቱ፣ ልማቱ። የብፁዕ ቅዱስ አቡነ ጳውሎስ ደግሞ ልዩ ጠባያቸው ብዙ ጊዜ በዓለም መሪዎቹ ከእነሱ በፊት ያለውን ያበላሻሉ፣ እንደገና ጎጆዎች ይሆናሉ። ብፁዕ ቅዱስ አቡነ ጳውሎስ እኛ ገና ነን፣ ፕሮጀክት አልነደፍንም፣ የብፁዕ ቅዱስ አቡነ ቴዎፍሎስ ነው ይሉ ነበር። የእኛማ ገና ነው አሉ። ያን ጅምሩን ነው አሉ። ይህም መጨረስ ነው ይላሉ። እንግዲህ መሪ ሲበቃ እንደዚህ ነው፣ ባለው ላይ ነው የሚቀጥል። ያ ሲሆን እድገት ይመጣል። አለበለዚያ ሁልጊዜ ጎጆዎች ሊሆኑ እንደው አያምርም ማለት ነው እና ለየት ያለ ነው ጠባያቸው። ብፁዕ ቅዱስ አቡነ ጳውሎስና አቡነ ጎርጎርዮስም እንደዚህ ነበሩ። ንግግር ሲጀምሩ አባታችን እንዲህ ብለው ነው የሚሉ መግቢያቸው የንግግራቸው። ሁለቱም የእሳቸው ልጆች ስለሆኑ ማለት ነው። ብፁዕ ቅዱስ አቡነ ጳውሎስም ብፁዕ አቡነ ጎርጎርዮስም ያው ተመሳሳይ ናቸው። ራእያቸው ሁሉ ብፁዕ አቡነ ጎርጎርዮስ እዚህ አልመቻቸው ሲል አሰራሩ የቤተ ክህነቱ ሰው ሲያስቸግራቸው እንደ ራሴ ነበሩ። አይ የለም እኔ አባቴ ወደ ጀመሩት ዘዋይ ልሂድ ብለው አንዳንዴ ቤተ ክህነቱ አስቸጋሪ ነው። ስራ ሲጀመር በጣም እንቅፋቱ መብዛት በጣም አሉ። ዛሬ ዝዋይ የምታዩት ነው። የሰው ችግኝ ጣቢያ ነው። ሁልጊዜ ብዙ አባቶች የፈለቁበት ብዙ ሰባካያን፣ ብዙ መምህራን እና የሁለቱ ይመሳሰላሉ። የብፁዕ ቅዱስ አቡነ ጳውሎስና የብፁዕ አቡነ ጎርጎርዮስ አካሄድ፣ አመራር፣ ራእያቸው ተመሳሳይ ናቸው። ያው በመጽሐፉ ልጅ አባቱ የሚሰራውን ይሰራል እንደተባለው አባትም ለልጁ ያሳየዋል እንደተባለ በወንጌሉ ያው ብፁዕ ቅዱስ አቡነ ቴዎፍሎስ የጀመሩትን ያሳዩአቸውን ነው እየሰሩ። ታዲያ እኛም እንግዲህ በዓላቸውን ስናከብር ቁጥሩን ሳይሆን ልክ እሳቸው በነደፉት እሳቸው በሄዱበት እሳቸው የጀመሩትን ማስከድ አለብን ማለት ነው እና በእውነት ነው ምን እድሜ ትንሽ እንደነዚህ ለነዚህ ቢጨምር ጥሩ ነበር፣ ግን በሰው የማይሆን ስለሆነ የእሱ ስለሆነ ባሉበት ጊዜ የሰጡት ያስተማሩት ያየነው ለብዙ ጊዜ የሚሆን ስለሆነ እንግዲህ ብፁዕ አቡነ ሳዊሮስም ብፁዕ አቡነ ዲዮስቆሮስም ዛሬ በዓሉን እንደው በደመቀም ባይሆን ግን እንደዚህ አልነበረም። ያው ሱባኤውን ምክንያት እናደርግ ይሆናል እንጂ ያለ ብፁዕ ቅዱስ አቡነ ጳውሎስማ ታቦት ወጥቶ ዑደት እየተደረገ የዚህ ሁሉ ካህን እንጀራ እኮ ናቸው። የዚህ ሁሉ ሃይማኖታችንም እንጀራችንም እንዲህ ያሉ ቅዱሳን አባቶች በእውነት ትውልዱ ሊያውቃቸው ይገባል።
ግን በኢትዮጵያ ችግር አለ። በቁመና ጊዜ አይዞህ አይልም። ከሞተ በኋላ ነው ዝም ብሎ ጅብ ከወደ ውሻ ጮኸ እና ይሄ መረገም ነው በእውነቱ። ጫማም ተወርውሮባቸዋል። አውቆ ያለ ጫማ በጳውሎስ ላይ አሊያ እርግማኑ ይኸው እና በእውነት ልብ መግዛት አለበት። በቁመና ነው አይዟችሁ ማለት ሲያዘዙን መታዘዝ፣ የጀመሩትን ምን ልርዳ ማለት በቁመና ነው። ይሄ እንደ በሳቸውን ብቻ አይደለም። በብፁዕ ቅዱስ አቡነ ቴዎፍሎስ ይሄው አይደል ሙሉ በሙሉ አባታቸውን ታሪክ ነው ተሸክመው ይሄዱ ሳይቀንሱ ማለት ነው። እና ይሄ ወጣቱን በእውነት ቤተ ክርስቲያኒቱን አባትን በማክበር ነው። ዝም ብሎ በአንበሩ ውስጥ ሰማያቆሙ ወደ ላይ እንዲያው የማይገባውን አፍ እያነሱ መቅሰፍት ይመጣል። ደግሞ አሁን ይሄ ቲክቶክ የሚባል ቸነፈር መጥቶ በቃ እኮ እንደው ሰው ከሰው ውጭ ሆኗል እኮ ክርስቲያን ነው ይሁኑ መስቀል እየሳማ እንዴ! ምን አይነት ትውልድ ነው በእውነቱ? ድርሻ እኮ አለ፣ ለሃይማኖቱ ድርሻ አለ። አዎ። እና ስለዚህ መከባበር ያስፈልጋል። ከሄዱ በኋላ ማልቀሷ አይጠቅምም። እያሉ ነው ተቻችሎ ቤተ ክርስቲያንን መጠበቅ፣ ምዕመናንን ማገልገል። አለበለዚያ በዚህ በሚቀረው ሳንቲም አባት እየተሳደቡ ሳንቲም ይገባልኛል ማለቱ ይሄ መቅሰፍት ነው፣ እርግማን ነው በእውነቱ። እና ስለዚህ ልብን ልንገዛ ይገባል። አባታችን የብፁዕ የቅዱስ አቡነ ጳውሎስ የሌሎችም የባስልዮስ፣ የቴዎፍሎስ፣ የተክለ ሃይማኖት፣ የመርቆሪዎስ ረድኤት በረከት ይደርብን። ሀገራችንን ሰላም ያድርግልን። በዓሉን የሰላም የበረከት ያድርግልን። ሱባኤውን በሰላም እንዳስጀመረ በሰላም አስፈጽሞ የእመቤታችንን እርገቷን ትንሣኤዋን ለማክበር ያውቃን። ሀገራችን ኢትዮጵያን ሰላም ያድርግልን። አባታችን ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ለሐዋርያት ሥልጣንን የሰጣቸው በንጹሕ ደሙ የዓለምን ኃጢአት ያስተሰረየ ወንድሞች ዲያቆናት፣ አባቶች ካህናት፣ ከዚህ ከእኛ ጋራ በአካል በመንፈስ ያላችሁ ሴቶችም ወንዶችም የክርስቲያን ወገኖች ሁሉ ከልጅነት እስከ እውቀት የሰራችሁትን ኃጢአት እግዚአብሔር አምላክ ይቅር ይበላችሁ፣ እኔንም እናንተንም
ለመንግሥተ ሰማያት የበቃንና ተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንደ እግዝእትነ ማርያም መሐረነ ክርስቶስ ስናውቅ በድፍረት ሳናውቅ በስህተት በማሰብ በመናገር በስውር በግልጥ ከሠራነው ኃጢአት እኔንም እናንተንም ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። በዚህ የተገኛችሁ ብፁዓን አበው ሊቃነ ጳጳሳት አባቶቻችን፣ የመምሪያ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ የአዲስ አበባ አድባራትና ገዳማት ሊቃውንት፣ ካህናት፣ መነኮሳት፣ ዲያቆናት፣ ላይካን እጅግ እናመሰግናለን። ክብር ይስጥልን። መቀጠልን እንደ ማርያም መግደላዊት ከዕረፍታቸው ጀምረው እስካሁን ድረስ ለ14 ዓመታት ደከመኝ ሰለቸኝ ሳይሉ ሙሉ ጊዜያቸው፣ ሙሉ ሕይወታቸው፣ ሙሉ ገንዘባቸው በመስጠትና በማገልገል እዚህ ያበቁን ክብርት ወይዘሮ እጅጋየሁ በየነን በቤተ ክርስቲያናችን ስም እጅግ አመሰግናለሁ። የመንበረ ጸባዖት ቅዱስ መቃብር ሊቃውንትን ደግሜ አመሰግናለሁ። ክብር ይስጥልን። ሚዲያዎችም የቅዱስነታቸውን መልእክት ለመላ ዓለም በማስተላለፍ አገልግሎት የሰጣችሁ፣ ጥሪ ሰምታችሁ የመጣችሁ እጅግ እናመሰግናለን። ክብር ይስጥልን። በሚቀጥለውም ቤተ ክርስቲያን ድምጿ ሰብስቦ በዚህ ቅዱስ ቦታ እንድንገኝ ያደረገ የእሳቸውን ስም አንስተን እንድንባረክ እንድንቀደስ የፈቀደልን አምላክ ክብር ምስጋና እሱ ይሁን። ቅዱስ አባታችን የሁላችን መገለጫ፣ የሁላችን አባት፣ የሁላችን አዛዥ፣ የሁላችን እንጀራ፣ የሁላችን መመኪያ፣ ሁሉንም በመላ ዓለም ስንንቀሳቀስ አቡነ ጳውሎስ ያደረጉት ነገር ምናልባትም ከቅዱስ ሐዋርያው ቅዱስ ጳውሎስ ቀጥሎ ካሉ በኢትዮጵያ ከነበሩ ቅዱሳን አባቶቻችን ሁለተኛ ነው። የዓለም ታላቅና ቅዱስ አባት ናቸው። ሰላምን የሚያውቁት በቋንቋ ሳይሆን ሰላምን የሚያውቁት በተግባር ነበረና ለዚህ ያደረሰን ክብር ምስጋና ለአምላካችን ይሁን። እናመሰግናለን። የዛሬ ዓመት በሰላም ያገናኛል።